ቆያችሁ ቴዲ ከዚህ በፊት አውርተን አናውቅምና ሰላም ነኝ። እንዴት ነህ? አለው እግዚአብሔር ይመስገን። አጀንዳዎቹን ሰምተሃል? አዎ እያዳመጥኩ ነበር ከቅድም። ኢትዮጵያዊ ነህ? አዎ። ኦኬ እሺ፣ 6 ደቂቃ አለ እንደ ሌሎች ወንድሞች እስኪ ልባቸው። ቅድም እያወራችሁ ያላችሁት ነገር ላይ ላንሳና ጀዋር መሐመድ ፌስቡክ ላይ ያለመለጠፍ ምንድነው እሱ የሰራው? ምንድነው እሱ እየሰራው ያለው ብለህ ጥያቄ ጠይቀህ ነበርና ጀዋር መሐመድ doesn't have a political power. He doesn't have a position of power. ምንም ማድረግ አይችልም። እሱ ማድረግ የሚችለው ለነዚህ ህዝብ ድምጽ መሆን ብቻ ነው። ስለዚህ ድምጽ እየሆነ ነው በግልጽ ማለት ነው። በጣም ትልቅ ፎሎወር አለው ፌስቡክ ላይ ድምጽ እየሆነ ነው እና በጣም ብዙን ሰው እያስወራ ነው በዚህ ጉዳይ ላይ ማለት ነው። እና መልሰህ ደግሞ ይሄ ነገር ይሄ ህዝብ ይሄ ዶክተሮች ሰላም ሰልፍ እየወጡ ያሉት ዶክተሮች የፖለቲኩ አይዲዮሎጂ የላቸውም። እነሱ ስለ ብራቸው ወይ ደግሞ ስለ ኑሯቸው ነው ብለው ነው ሰላም ሰልፍ እየወጡ ያሉት ብለሃል። ኦኬ ጀዋር መሐመድ is a politician and as a politician he's using this opportunity. አማርኛ በደንብ ጥሩ አይደለም እና bear with me please አመሰግናለሁና ጀዋር መሐመድ አንድ ፖለቲከኛ ሰው ይሄንን opportunity ተጠቅሞ መንግስት ላይ እንቅስቃሴ ሊያነሳ ይፈልጋል። Because he's a politician, he disagree with the government, he disagree with the Prosperity Party, እና ስለዚህ ነው ይሄን ነገር የሚያደርገው እንጂ ፖለቲካል ፓወር የለውም ወይ ደግሞ እሱ he doesn't have any position of power። ምንም ማድረግ ስለማይችል እሱ ማድረግ የሚችለውን ነገር ብቻ ነው እያደረገ ያለው። ምክንያቱም እሱ ጥያቄ መመለስ አይችልም። ጥያቄውን ብቻ ለህዝብ ብዙ ሰው እንዲያይ የዓለም ህዝብ እንዲያይ እያደረሰ ነው እና ለዚህ ይሄንን ነው ብዬ እስቲ ጥያቄ ካለ ጠይቀኝና እንደዛ አወራለሁ። ረጅም ሰዓት አንድ ፖይንት ላይ ማውራት አልችልም። ኦኬ በመሀል ምናልባት ከቆየ ለኢትዮጵያ ፖለቲካ ሁልጊዜ ቅርብ ከሆንክ ያነሳ ነው በህክምና ሰዎች የጥቅማ ጥቅም ጥያቄ አንስተዋል። ያን አስመልክቶ አክቲቪስት ጀዋር መሐመድ በሶሻል ሚዲያ አጋራው ነገር አለ። በተቻለ መጠን ፌር ለመሆን ሙከራ አድርጌያለሁ። ለሱም አንደኛ ከዚህ ቀደም ከነበረው ከተናገረው ንግግር ጋር አይጋጭበትም ወይ ብያለሁ። ሁለተኛ ደግሞ ለሱ ፌርነስ ምናልባት ሼር ከማድረግ በዘለለ ምንድነው ያያችሁበት ነገር አለ ወይ? እነሱ ያደረጉትን ከማስተጋባት ሚዲያውን ተጠቅሞ ፖስት ከማድረግ በዘለለ ሌላ ነገር አለ ወይ ብዬ እንግዲህ ሁለት ጥያቄዎች ነው ያነሳሁት። ከዛ በዘለለ ግን ምናልባት ሰምተኝ ከሆነ የትግራይ ክልል ላይ የሚደረግ ፖለቲካዊ እንቅስቃሴ አለ። እንዲሁም ደግሞ የአማራ ፋኖች አንድነት መግለጫ ወጥተዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ከዚህ ቀደም መግለጫ እንዳወጣ ሰምታችኋል። አሁን ደግሞ በዋነኛነት ከነሱ በዘለለ መግለጫ ያወጡ 4 አደረጃጀቶች አሉ። እነሱ እንዴት ታያላችሁ በሚል ነው ጥያቄ ያነሳ ያሉት። የጎጃም፣ የወሎ፣ የሸዋና የጎንደር ፋኖች የአንድነት የብሔራዊ ፋኖ አንድነት ድርጅት መስርተዋልና መግለጫቸውንም አነብላችሁና በዛ ዙሪያ ላይ ምን ተሰማችሁ በሚለው ጉዳይ ላይ ትንታኔያቸውን እንድሰጡ ነው። አንተ ግን ያው የተናገርከውን ሰምተናል። በተለይ በህክምና ዙሪያ ላይ እና በጀዋር ጉዳይ ላይ እሱ ብቻ አይደለም ለማለት ፈልጌ ነው። ከቆየ እነዚህንም ሌሎች ሲናገሩ ወንድሞች ትሄድባቸዋለህ። በአንድ ነገር ልበልና በአንድ ደቂቃ ውስጥ ከዛ ልበል ወይ በለሽ ደቂቃ አለ በል እና አንድ ደቂቃ በላይ አይፈጅም እና ኦኬ እኔ እንደ አንድ ሰው ኢትዮጵያዊ ነኝ፣ ግን ኦሮሞ ኢትዮጵያዊ ነኝ። So my political ideology comes from an Oromo political ideology. I am not ethno-nationalist. You understand? I am not ethno-nationalist, but my political political ideology የሚመጣው ከኦሮሞ ህዝብ ብሔረሰብ ውስጥ ነው። እንደ አንድ ሰው አንድ ላይ ብንኖር ደስ ይለኛል።
ግን ደግሞ ሁሉም የሚመጣው ስልጣን ለመያዝ የሚመጣው ሰው ሁሉ የራሱን ወደ ራሱ ብቻ ማዳላት ይፈልጋል። Anyone who come to a position of power in Ethiopia, any government, any leaders who come to a position of power in Ethiopia, doesn't trying to bring this ethnic group that are dividing. They don't trying to bring them together. All they doing is just trying to separate this ethnic group to extend their political power. እና ይሄ ነገር ቢቆም እኔ ደስ ይለኛል። አንዳንድ ኦሮሞ ህዝብ ከአማራ ጋር መኖር ፈልጋለሁ፣ ከትግሬም ጋር ከወላይታም ጋር ከሁሉም ጋር መኖር ፈልጋለሁ። ግን መምጣት ያለበት ነገር ኢትዮጵያ ውስጥ ሁሉም ሰው አሁን ለምሳሌ ፋኖም I don't have any problem with the Fano group. I don't have any problem with them even though I disagree with their political ideology. ግን ከነሱ ችግር የለብኝም። I understand what they are fighting for. እነሱ ለምን እንደሚጣሉ ለምን ከመንግስት ጋር እንደሚዋጉ I understand them even though I don't support them, but I don't disagree, I don't stand against them. Okay. አንዴ ቃል Okay, I'm done. ጨርሻለሁ። ቴንክ ዩ ሀሳቡን የገለጸው የተስማማበትን። ከሱ ደግሞ በተቃራኒው ሀሳብ ያላችሁ ሰዎች ትኖራላችሁ። ሀሳቡን እንደ አንድ ኢትዮጵያዊ ሰምተናል። እኔ ግን ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣባችሁ ማለት ነው እንገነጠላለን እንደዚህ የትም አትሄዱ። እርግጠኛ ሆኜ የምነግራችሁ ትግራይ 3 ቦታ ትከፈላለች፣ አማራ 4 ቦታ ይከፈላል፣ ኦሮሚያ ክልሉ 4 ቦታ ይከፈላል። ትረጋጋለህ፣ ይገባላል፣ ትረጋጋለህ። በተረፈ መሽቶ በነጋ ቁጥር እንገነጠላለን እያላችሁ አታደናብሩ ነው። 60 ትናንሽ ክልሎች ትወጣላችሁ በትንሹ within 5 years። አብረን ኖረናል፣ አብረን እናረጃለን፣ አብረን እንጠፋለን እንጂ ሚሊዮን 70 ሚሊዮን ትግራይ መገነጠላል ይላል፣ አማራም እንደዚህ ይላል፣ ኦሮሞ ጉራጌም ስልጤም እንደዚህ ይላል። በቀጣይ እየነገርኳቸው ያሉት የሚሆነው ነው። ኦሮሚያ ክልል 4 ወይም 5 ይሆናል ትንንሽ ክልሎች፣ አማራ ክልልም እንደዛ 5 ትንሽ ክልሎች ይሆናል፣ ትግራይም እንደዛ ይሆናል። ዘን እንዴት እንደምትገነጠሉ ታሳዩናላችሁ። ትንንሽ ስትሆኑ ማለት ነው፣ መንደር ነው የምትሆኑ። አሁን ችግር የሆነው አገር ውስጥ ሆናችሁ እንደ ሀገር የምታስቡ ስለሆነ ነው። ኦሮሚያም ጡንቻው ፈርጥሟል፣ ትግራይም ጡንቻው ፈርጥሟል፣ ደቡብም ፈርጥሟል። ሁላችሁም ሀገር ውስጥ ሆናችሁ እንደ ሀገር እያሰባችሁ ስለሆነ እንገነጠላለን። ሕገ መንግስቱ ይፈቅድላችኋል። በዛ ላይ አንቀጽ 39 ይሄ መስተካከል አለበት እንጂ እኔና አይመን በሐሳብ ካልተስማማን የሚዳኘን ሕግ ነው። ለምን ይገነጠላል? ከኔ ለምን ይላል? እኔ አይመንን ማክበር አለብኝ፣ እሱ እኔን ማክበር አለበት። አይመንን ከበደልኩት እኔን መጠየቅ ያለበት በሕግ ነው። ተቋማቶች ያስፈልጉናል። ሕግን ከተላለፈን that's why we need institution አይደል? ኢንስቲትዩሽን ያስፈልጋል። ይሄ ከሆነ ሁላችንም በጋራ እንኖራለን። አሁን ዓለም ያለበት ነባራዊ ሁኔታ አንደርስታንድ ማድረግ አለብን ብዬ አስባለሁ። ዓለም መልቲፖላር ሲስተም ውስጥ ባለበት ሰዓት ላይ ስለ ግሬት ፓወር ፖለቲክስ በሚተነተንበት ዓለም ላይ ያለን እንኳን እንደ ኢትዮጵያ ሆነ እንደ ፓን አፍሪካኒስት ሆነን አቀንቅነን እንኳን ማንችልበት ደረጃ ላይ ያለን። ስለዚህ እገነጠላለሁ ትክክለኛ ነው፣ ሀሳብ ትክክል ነው፣ ህገ መንግስታዊ ነው። የሚገርመው ነገር ህገወጥ ነገር አይደለም የተናገርከው። ለአብሮነት ግን ያዛልቃል ይሆናል ወይ ካልከኝ የሚሆን አይመስለኝም ለማለት ያለ። ዞሮ ሲመጣ ምን ላይ ይሰጣል? አኪላን እንስማና ወደ ሶራ ከዛ ወደ መሐመድ እንሄዳለን። ታፕ እያደረጋችሁ ፕሊስ። ሰላም ብያለሁ። እንዴት ነው? ደቂቃ ያዝ እንግዲህ ቴዲ አደራ እንዳትረሳ። ሁላችሁም በደቂቃ ነው 6 ደቂቃ። ዱላው በደቂቃ ይሆንልን ነው። ኤኒዌይስ ስለ ዶክተሮቹ፣ ስለ ሕክምና ባለሙያዎቹ፣ ስለ ጃዋር እና ስለ አሁን ተመሰረተ ስለተባለው ድርጅት አነሳለሁ። ባይ ዘ ወይ ከህግ አንጻር መነሳት አለበት። የሕክምና ሰዎች በጣም አንደርፔይድ ናቸው። ከኢትዮጵያ ጋር እንግዲህ ቅርብ ርቀት ላይ ያለች ብሎ የሚያስቧት በብልጽግና ኃይሎች በአፍሪካ ትልቁን ኢኮኖሚ ገነባን የሚሉት ጎረቤት ሀገር ኬንያ በወር ለኢንትሪ ሌቭል ዶክተሮች በወር 90,000 ብር ትከፍላለች። እጅግ የሚያሳዝነው ከኢትዮጵያ ዶክተር ብሄድ ትቀጥራለች፣ ምንም ችግር የለባትም። አክሰፕት የኢትዮጵያን ዲግሪ። ነገር ግን የኢትዮጵያ ዶክተሮች ዲግሪያቸው ለ5 ዓመት በጉልበት ይያዛል። አንድ ዶክተር ለ5 ዓመት በየወሩ 10 ሺህ ብር እየተከፈለው በግድ ታንቆ እንትን ይላል ማለት ነው፣ እንዲሰራ ይደረጋል። ኢቭን ኢፍ የኮስት ሼሪንጋቸውን ቢከፍሉ ማለት ነው።
ኦኬ። ስለዚህ ሌላ ሀገር እንኳን ሄደው እንዳይሰሩ እስረኞች ናቸው። ላይክ እንደ ወንጀለኛ ታስረው በጉልበት የሚሰሩ የባርነት ውስጥ ነው ያሉት። አሁን በህግ አንጻር ሰልፍ መውጣት አይችሉም ተብሏል። እንግዲህ ያው እኔ ይሄ ህግ ነገር ደስ ይለኛል። ታውቃለህ የኢትዮጵያ የሌበር ሎ ፕሮክላሜሽን 1156 2019 ላይ የወጣው ላይ እነዚህ ሰዎች ስትራይክ የማድረግ they have the right to strike ማመጽ ይችላሉ። 10 ቀን ግን ለማሰራቸው ፋብሪካም ሰራተኛውን የመንግስትም ሰራተኛውን 10 ቀን ፕራየር መስጠት አለባቸው። እነዚህ ሰዎች ከጀርባ የህግ ሰው እንደሚያማክራቸው የምታውቀው አይ ቲንክ 15 ቀን አካባቢ ሰጥተዋል ኤክስትራ 5 days አይደል? ስለዚህ በህግ ትክክል ናቸው። ህገ መንግስቱ ምን ይላል? አንቀጽ 42 እናንተ አንቀጽ 42 የፋብሪካ አገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ የኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድ ሁኔታ የመንግስት ሰራተኞች የስራ ኢኮኖሚ ሁኔታዎች ለማሻሻል በማህበር የመደራጀት መብት አላቸው። ስለዚህ እነዚህ ሰዎች ያደረጉት መደራጀት አንቀጽ 42 ሀ የሚፈቅድላቸው ነው። በዚህ ውስጥ እንደፈለጋቸው እንዲንቀሳቀሱ 11 ቅድም ያነበብኩት 1156 ፕሮክላሜሽን 2019 ላይ ወጣው ይፈቅድላቸዋል። ህጋዊ የስትራይክ የማድረግ ስራ የማቆም አድማ የማድረግ መብት አላቸው ማለት ነው። ኦኬ። ስለዚህ ይህንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን የአሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበለዋለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ መንግስት ሰዎች ካሉ አዘጋጅ፣ ኬንያ 90 ሺህ ብር በወር ይከፈላል፣ በዲግሪያችን ወተን መስራት አንችልም። እነዚህ ሰዎች እኮ በአመት ምን ማድረግ ይችላል? መንግስት 8 ወር 6 ወር ተጠቅሞባቸው በ6 ወር ሂዱና ሜክ መኒ ማለት ይችላል አይደል? ያን አላደረግም። ስለዚህ መንግስት በባርነት ውስጥ ነው ያሉት እነዚህ ሰዎች። የነጻነት ትግል ነው፣ የገንዘብ ትግል ብቻ አይደለም። ሊተራሊ ታስረው እየሰሩ ያሉ ናቸው። ይሄ ይሁን የጃዋር እንቅስቃሴ አሁን እየመጣ ካለው ምርጫ ጋር የሚገናኝ ነው። የአማራ ክልል ለምርጫ ምቹ አይደለም። ቢኮዝ ብዙ የታጠቀ ኃይል አለ። ምርጫ አይደረግም። ጃዋር በተቻለ መጠን አገሪቷ ላይ ያሉ የትኛውንም አመጾች ውስጥ እጁን እየከተተ ነው ያለው። አላማው ኦሮሚያ ክልል አንስቴብል እንዲሆን የማድረግ ነው። መንግስት ከአንድ ዓመት በኋላ ልክ ከአንድ ዓመት በኋላ መንግስት ለመመስረት ኦሮሚያ ክልልና አማራ ክልል መመረጥ አለበት። ከ548 ድምፅ ውስጥ ቢያንስ 70%ን 75% ማሟላት አለበት። የአማራ ክልልን አያገኝም 130 ድምፅ፣ ኦሮሚያ ክልል 175 ድምፅ አለ። የጃዋር አሁን እጁን ቀስ የምታስታውሱ ከሆነ የጃዋር አመፅ ውስጥ የገባው የተማሪዎች የትምህርት ቤት ምንድነው ፈተና በመስረቅ ነው ትግል ውስጥ የኦሮሞ ትግል ውስጥ የገባው በታስታውሱ ከሆነ አሁንም የፕሮፌሽናሎች ትግል ውስጥ አርጎ ታኮ ከዚህ በፊት ያደረገውን እየደገመ ነው ያለው። ኦኬ። እና ፕሮሰስ ኢንዱ ምንድነው ምርጫ እንዳይደረግ በማድረግ መንግስት ፓርላማ ውስጥ መንግስት መመስረት እንዳይችልና አይ ቲንክ ከግንቦት በኋላ የሚቀጥለው አመት ኢትዮጵያ ውስጥ ምንም አይነት ህጋዊ መንግስት ስለማይኖር ወደ ምን ትሄዳለህ? ወደ ሽግግር መንግስት። ኦልሬዲ ነኝ የሚለው መንግስት መመስረት ካልቻለ ከሌሎች ኃይሎች ከኢትዮጵያ ካሉ ኃይሎች ጋር በግድ ይቀመጣል ማለት ነው። ስለዚህ በጣም ስትራቴጂክ ፖለቲካል ሙቭ ነው ጃዋር እየተጫወተ ያለው። በአማራው በኩል እንደማይኖር ያውቃል። እሱ የኦሮሞን እየሰራ ነው ማለት ነው። ትግራይ ላይ ምርጫ እንደማይኖር እርግጠኛ ነን። ኦኬ፣ እንደማይኖር እርግጠኛ ነን። ስለዚህ ግንቦት ላይ መንግስት ምርጫ ማካሄድ አይችልም። ቢኮዝ ኦሮሚያ ላይ አመጾች ቀስ በቀስ ዲቨሎፕ እያደረጉ ይመጣሉ። ያ ማለት መንግስት እጁን ተጠምዝዞ አሁን ያለው የብልጽግና መንግስት ወደ ሽግግር መንግስትና ሀገራዊ ምክክር ይገባል። ቢኮዝ ታጣቂ ኃይል ነው የሚሆነው። መብቱ በምርጫ የተሰጠው ያችን 5 ዓመቷን ብቻ ስለሆነ አሁን የተመሰረተ አንድ ጥያቄ ልጠይቅ። አሁን ብዙ ጊዜ ምርጫ አሁን ሲባል ጃንሆይ ከስልጣን ከወደቁ በኋላ ኢትዮጵያ ውስጥ በምርጫ የመጣ ለውጥ አለ? ምርጫው ለምሳሌ ምርጫን ደጋፊ ነኝ በዲሞክራሲያዊ መንገድ የሚደረግ ምርጫ ንጉሳዊ ስርዓትን አስወግደን ወደ ሪፐብሊክ ስርዓት ከመጣን በኋላ በደርግ ጊዜ ከዛ በኋላ በደርግ ጊዜ እንደውም ፖለቲካ ፓርቲዎችም የሉም ተሰደዋል። በኢህአዴግ ጊዜ
ኢህአዴግ ምርጫ ነፃና ገለልተኛ በሆነ መንገድ ሲያካሂድና ምንም ኮሮጆ ሳይሰርቅ መንግስት ለመስራት የሚያስችለውን መንገድ ሲመሰረት ነበር የነበረው። አሁን ሲያለው መንግስት እንደው ለምርጫ የሚገደው መንግስት ነው ብለህ ታስባለህ? አይደለም። ግን የምርጫ ጣቢያ በየወረዳ ነው የሚደረገው። ወረዳዎቹ ላይ አመጽ ካለ አታደርግ፣ ካላደረክ ማጭበርበርም አትችልም። ለማጭበርበር እኮ መደረግ አለበት። መንግስት በትክክል ቢያንስ ይሄ ፕሮሰሱን አልፈ መንግስት ካልሆን ገንዘብ የሚያበድርህ እንደ ኢንተርናሽናል ላይክ የውጭ ኢንተርናሽናል ኮሚኒቲ ሀገራቶች ሪኮግናይዝ አያደርጉም። እንደ መንግስት ለአንተ ወርልድ ባንክ አያበድርም። ለአንተ ሌላው ሀገራቶች አምባሳደሮች ምርጫ ስትመረጥ እንኳን ደስ አለህ አይሉም። ቢኮዝ ምርጫውን ማድረግ አትችልም። ኦኬ። ስለዚህ እንደዚህ አይነት አጣብቂኝ ውስጥ በመክተት አብይም ታጣቂ ኃይል ይሆናል ከነ ብልጽግናው መከላከያ፣ እኛም ፋኖ ታጣቂ ኃይል እንሆናለን። ኦሮሚያ ውስጥ ያለውን ታጣቂ ኃይል ሆነ፣ ትግራይ ያለው ምን ይሆናል? ሁላችንም the same status quo። ምርጫማ እኮ ያደርጋሉ፣ ግን ምርጫ ኦልሬዲ አይደረግም። አሸናፊነቱ አስቀድሞ የታወቀለት አይደረግም። ምርጫ የሚደረገው በየወረዳ ነው። ለምሳሌ አማራ ክልል ምርጫ ለማድረግ ብትፈልግ የት ታደርጋለህ? ከተሞች ምናምን ዙሪያ ልታደርግ ትችላለህ። ወረዳዎች ላይ ግን ጦርነት አለ። መጥቶ ምንም ምርጫው ሊደረግ ቀን መጥቶ 10 ሰው ታጣቂ መጥቶ ጦርነት ቢያነሳበት አማራ ክልል 90% በቁጥጥራችን ስር ነው ይላሉ ብአዴን ሰዎች። ከተሞች 90% ከተሞችን ተቆጣጥረው ከተሞችን ብቻ ከጥቁር አስፋልት ውጭ መንግስት አሁን የመጨረሻው የጠየቀው ጥያቄ ነው ስለተፈጠረው ድርጅት። የተፈጠረው ድርጅት እንዳለ ያያቸው 13 አመራር የሚባሉት እያንዳንዳቸው 80 እና 90 ወታደር አጃቢ ይዘው ነው የተንቀሳቀሱት ከተለያየ ቦታ 90% የተቆጣጠረ መንግስት እነዚህ ሁሉ ሰራዊት እንደፈለገ ከአንድ ቦታ አንድ ቦታ ሲንቀሳቀስ ሊያልቻለም ሊያስቆማቸው አልቻለም። ቋራ ነው እንዳሉትም ቋራ ነው ስብሰባ ነው ያደረጉት ወይስ ከኢትዮጵያ ውጭ? ሱዳን አካባቢ። አዎ ያማለ ከሸዋ ተነስተው ከወሎ ተነስተው ከምን ሰላም እየተባባሉ እየተገናኙ ፎቶዎቻቸው ማርቆስ ላይ ተነስተው የተለያየ ማርቆስ ዙሪያ ተነስተዋል። የተለያየ ቦታ ላይ ፎቶ ተነስተዋል በየሀገሩ ይሉ ያማለ ከፍተኛ ነፃ ቀጠና አለ ማለት ነው። ምርጫ መደረግ አይችልም። ይሄን ባይዘው ጀዋር ጠንቅቆ ያውቃል። ፖለቲከኛ ነው፣ እኛም ፖለቲካ ነው የምንሰራው። ትግባባለህ ላይ ይገባሃል። ፖለቲካ የምታውቅ ከሆነ ሌላ ሰው ፖለቲካ ሲጫወት ይገባሃል ምን እያደረገ እንደሆነ። ጀዋር ኦኬ የተማሪዎች አመጽ ልክ በፊቱ 2014 15 ላይ ሲሰራ የነበረው አለ ፈተና እየሰረቀ ምናምን ያለው እሱ ሙቭ እያደረገ ኦሮሚያ ክልል ላይ የታጠቀ ኃይል ባይዋጋ ምርጫ ግን እንዳይደረግ ማድረግ ይችላል። ለምሳሌ ምርጫ ግን ይበጠብጣል ህዝቡ በቃ እንደከታሰብ። ይሄን ደግሞ አርጎት ያውቃል። ሪሰርፌስ ነው የሚያደርገው። የከፋው ኦሮሞ ወጣት አለ ያንን ያደርጋልና እዛ ፕሮሰስ ነው። አማራ ጋር ጋራንቲድ ነው ኦልሬዲ የታጠቀ ኃይል አለ። ጓር ማምዳውን የቀድሞውን አቅም አለው ብለህ ታስባለህ? ሶሻል ሚዲያ ላይ ምናልባት በጠቅላይ ሚኒስትሩ አውት ስማርት አልተደረገም? ተደርጓል። አሁን ግን ከዜሮ ጀምሯል። ላይክ ሂዝ ሜኪንግ ኢት አጌን ላይክ ሰዎች ደግሞ የዘለሉትን መሰናክል ደግሞ መዝለል አይከብድም። አሁን እንደ አዲስ ደግሞ ኢትዮጵያ ደግሞ ብሎ ትላንት ከነበረው ቶን ቀይሮ ማለት ሂዝ ፕሌይንግ ኢት ጉድ። እሱ በሰፊው እናወራለን ባይሆን ኦኬ። ብሔርተኝነት እየተሽበደበደ ነው እየከሰመ ነው። ምክንያቱም ለጀዋርም ኢትዮጵያ እያሉ ነው ሌሎችም ኢትዮጵያ ጀዋር የሚጠቀመው የእስክንድር ቴስት ያለው አሁን እስክንድር ኢትዮጵያ የሚመስል አማራ ብሔርተኝነት ለዘብ ያለው ጀዋርም የኦሮሞ ብሔርተኝነት ሆኖ ኢትዮጵያዊ ከለር ያለው ሆኖ አዲሱ የፖለቲካ ሙቭ ነው። በፊት በጣም ሃርድ ኮር የሆነ ብሔርተኝነት ነው አይደል የነበረው። የአሁኑ ደግሞ ለዘብ ባለ ቢኮዝ አብይ ኦልሬዲ ቶኑን ቀይሮታል። የኢትዮጵያን የሚመስል ቴስት ፈጥሯል። ስለዚህ በዛው ጌም እየተጫወቱ ነው ማለት ነው። ቴንክ ዩ። በነገራችሁ ላይ የጀዋር አካሄድ አንድ እኔ ያደነኩት በሚጫወትበት የመጫወቻ ሜዳ ላይ እዛው ተጣብቆ አልቀረም። አየህ ጠቅላይ ሚኒስትሩ የብሔርን ፖለቲካ ከሱ በተሻለ እየተጫወተ ነው። በተለይ ከእስር ቤት ከወጣ በኋላ ኦሮሞ ተበድልሃል ወይም ደግሞ የኦሮሞ ጥያቄ አልተመለሰም ልትለው አትችልም። ወይም ደግሞ ትላንት ከትላንት ወዲያ ኢህአዴጎች ላይ እንዳነሳሳው የኦሮሞን ወጣት ቄሮዎችን አብይ ላይ ልታነሳሳ አትችልም። አብይ ላይ ማነሳሳት ቢችል ይሞክሮታል። ኢትስ ኢምፖሲብል ቢኮዝ ጠቅላይ ሚኒስትሩ ከሱ በተሻለ ሁኔታ በቆቆ ነው የተጫወተው ነው። ስለዚህ ምንድነው ጀዋር ያደረገው? እዛው ሙጥኝ አላለም። ኢትዮጵያ እኛ እኮ ስለ ብሔር እያወራን እየከሰምን ነው እንዴ? ስለ ኢትዮጵያዊነት እናስብ እንጂ የጋራ ቤታችን እየፈረሰ ነው አለ። which is supporting አንዳንዴ ለዛ ነው አላማን አትቀይር መንገድን ግን መቀየር ጥሩ ነው የሚባለው። ለዛ ነው ፋኖችም እንደዚህ አይነት መግለጫ ወጥቷል። እንደ ኢትዮጵያ እናስብ፣ ትግላችን ከመላ ኢትዮጵያ ጋር በጋራ በመሆኑ ብሏል። እስኪ እሱን ጉዳይ እናወራለን። ሶራ አንተ ነው ወይስ ቡኑ ነው?
የሚያሳዝነኝ እሱ ብሔርተኛ ያደረጋቸው መንገድ አንዳንድ ያልቀይሩ አሉ። አንዳንድ ሰውየው ተቀየረ ነው የተቸከሉ ግን አሉ። እስኪ አንድ ሰው ኮመንት ላይ መቸከል አይሆንልኝም ብለህ ታይፕ አድርግ። ሶራ ወደ አንተ ልምጣ። 5 ደቂቃ ወይ 6 ደቂቃ? እሺ ብዙ ስለማልቆይ 6 ደቂቃ አለሽ። አመሰግናለሁ ቴዳ። አሁን አኪላ ካላቸው ነገሮች ማለስማማባቸው ነጥቦች አሉ። አንደኛ ነጥቦች የጤና ባለሙያዎች ምንድነው የነጻነት ትግል ነው እንጂ የሚያደርጉት የብር ብቻ አይደለም ምናምን ነገር ብሏል። እነሱ ራሱ እየጠየቁት ያለው ስለ ደሞዝና ስለ ጥቅም ነው አብዛኛው እያነሱ ያለው ጥያቄ። ለምሳሌ ማንኛውም ሰው ኮስት ሼሪንግ ከከፈለ በኋላ ከኢትዮጵያ ወጥቶም ሌላ ቦታም በግል መስራት ይችላል። ይሄ ችግር የለም እኔ እስከማውቀው ድረስ ማለት ነው። ሁለተኛ ደረጃ ደግሞ 5 ዓመትም የተገደበበት የነበረው በ27 ዓመት ዋናው ምክንያቱ የሕክምና ባለሙያዎች እጥረት ስለነበረ ሀገራቸውን ማገልገል አለባቸው ተብሎ ስለሚታሰብ በዛ መልኩ ነበረ 5 ዓመት ግዴታ እንዲያገለግሉ የሚደረግ የነበረው። አሁን ኖርማሊ እኮ የሕክምና ባለሙያ ምንድነው ተመርቆ 6 ዓመት ራሱ ስራ እያጣ ያለበት ሁኔታ ነው ያለው በአብዛኛው ማለት ነው። በአብዛኛው ያ ነገር ከከፈሉ እናንተን ካሉ መውጣት ይችላሉ። ይሄ ሌላ ጥያቄ ነው። ግን ኖርማሊ ግን የመሰብሰብ መብታቸው ኦር ሳምቲንግ የተከለከለ አይመስለኝም። ምክንያቱም አሁን እስከ ነገ በ5 የቀነ ገደብ አስቀምጠዋል። ከዛ በኋላ የሚመጣውን ነገር አይተን ኦፍ ኮርስ የመንግስት አይፈቅድም ለሰላማዊ ትግል በሩ ክፍት አይደለም ምናምን ብሎ መናገር ይቻላል ብዬ አስባለሁ። አሁን ያለውን ሁኔታ አላወቅንም በምን መልኩ እየሄደ እንደሆነ። አሶሲዬሽን አላቸው። ያኛው አሶሲዬሽን ምን አይነት እንቅስቃሴ እንደሚያደርግና የወደፊቱን እርምጃ አናውቅም። ሁለተኛ ደረጃ ደግሞ ኢትዮጵያ ውስጥ የሚቀጥለው ዓመት ምርጫ አይካሄድም በእርግጠኝነት ብሎ አማራ ክልል ላይም ኦሮሚያ ክልል ላይም ምናምን ብሏል። ኖርማሊ ኢትዮጵያ ውስጥ አሁን ለምሳሌ ትግራይ ክልል የፓርላማ ውስጥ ተወካይ የለውም። በአሁኑ ሰዓት በጊዜያዊ አስተዳደር እየተመራ ነው። በትግራይ ክልል ላይ ምርጫ ስላልተካሄደ ማለት ነው። አማራ ክልል ላይ ለምሳሌ እንዳለው በ90% ከተሞች ከተቆጣጠሩና በሌሎች ኦሮሚያ ክልል ላይ ምርጫ ከተካሄደ ምርጫው የማይካሄድበት ምንም ምክንያት ያለ አይመስለኝም እንደሚገባኝ ማለት ነው። ምርጫውን አንደኛ ሁለተኛ ነው ዛሬ ላይ ቁጭ ብለን የዛሬ ዓመት የሚመጣውን ፖለቲክስ በኢትዮጵያ ተለዋዋጭ የፖለቲካ ሂደት እርግጠኛ ሆኖ መናገር በጣም ከባድ ነው። በጣም ተለዋዋጭ ስለሆነ ማለት ነው። ምክንያቱም አሁን ፋኖም ኢትዮጵያዊ የሚመስል መግለጫዎች እየወጡ ስለሆነ በጣም እርግጠኛ ሆነን አማራ ክልል ላይ ምርጫ አይካሄድም፣ ትግራይ ክልል ላይ ምርጫ አይካሄድም፣ ኦሮሚያ ላይም እንደዚህ ምናምን ብሎ መናገር በጣም ከባድ ነው። ሁለተኛ ደግሞ ኢትዮጵያ ኦሮሚያ፣ አማራና ትግራይ ክልል ብቻ አይደለም፣ ሌላም ኢትዮጵያ ክፍል አለ በጣም ብዙ ማለት ነው። ኦሮሚያ፣ ደቡብ ክልል፣ ሶማሌ፣ አፋር፣ ጋምቤላ ሁሉ ኢትዮጵያዎች ናቸው። እነዚህ አካላቶች በሙሉ ምርጫው ላይ ተሳትፈው የፈለጉትን ፓርቲ መርጠው 50+ ቮት ካገኘ መንግስት የማይመሰረትበት ምክንያት የለም ማንም ማለት ነው። ግን አሁን እንደዚህ ተደርጎ ይሄ ምርጫ አይካሄድም እንደዚህ አይሆንም የሰላማዊ መንገድና ዲሞክራሲያዊ መንገድን መዝጋት ራሱ እኮ የማያስኬድ ነገር ነው። ወደ ፋኖም ወደ ሰላማዊና ወደ ዲሞክራሲያዊ ፓርቲነት ተቀይሮ ይሄን አጋጣሚ ተጠቅሞ በምርጫ በቀላሉ አብይ አህመድን መጣል ይቻላል። የክልሉን መንግስት መቆጣጠር ይቻላል። ፓርላማን መያዝ ይቻላል። ምንም ችግር እኮ የለውም እኮ እኔ እስከሚገባኝ ድረስ ማለት። ምክንያቱም አማራ ህዝብ ላይ አማራ ህዝብ አብይ ወይም በብልጽግና ፓርቲ ተቀባይነት የለውም ተብሎ ቢታመን ከሆነ ያንን ፖለቲካ ሰርቶ በካርዱ መጣል እኮ ነው። ወረዳ ላይ ከተቆጣጠረ ወረዳ ላይ መጥቶ ምርጫ እንዳያጭበረብር ካረክ፣ ከተማ ላይ ምርጫ እንዳያጭበረብር ካረክ የማታሸንፍበት ምንም ምክንያት የለም እኮ። ያ ነው ፖይንት እኮ። በሜዳ አንተ ማሸነፍ ትችላለህ። አሁን ለምሳሌ ህወሓት ትግራይ ክልል ላይ ሙሉ ድምጽ አለኝ እኔ የትግራይ ህዝብ ከኔ ውጭ አያስብም ብሎ እያሰበ ከሆነ በምርጫ የማያሸንፍበት ምክንያት የለም ህዝቡ ከመረጠው ማለት ነው። ያንን ነው እንጂ ለምሳሌ ኖርማሊ አሁን አዲስ አስተሳሰቦች እየመጡ ነው እየተቀየሩ ነው ተባለ። እነ ጀዋርም ተቀይረዋል፣ ወደ ኢትዮጵያዊነት ሲስተም እየገቡ ነው ምናምን ተባለ። አልተሞከረም እኮ ተሞክሯል። ቴዲ ኢትዮጵያ ውስጥ አልተሞከረም። አሁን ተሞክሯል። ለምሳሌ ፓርቲዎች ጠንካራ ፓርቲዎች ተደራጅተው ብልጽግናን ለመጣል ምርጫ ተካሂዶ ተሞክሯል። እስካሁን ታዲያ ተሞክሯል። እስካሁን እኮ በብልጽግና ጊዜ አንዴ ነው ምርጫ የተካሄደው። ኢትዮጵያ ውስጥ እንዳጠቃላይ 6 ምርጫ የተካሄደው። እስካሁን በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎች ምን እያደረጉ ነው? እየሞከሩ ነው። ትግል ነው፣ ይቀጥላል። የሰላማዊ ትግል እኮ አንዱ ትግል እኮ የተባለበት መንገድ እኮ ትግል ነው። አንዴ ተሸነፋለህ። አሁን ለምሳሌ ትናንት እንኳን በወጣው ዘገባ እናት ፓርቲ ምርጫ ቦርድ የሚሰጠውን መንግስታዊ ድጎማ አቁሞበታል። ለእናት ፓርቲዎች እንደገና ኢንፊልትሬት አድርገህ ትገባባቸዋለህ። አንዳንዱን ታዋክባለህ፣ ታስራለህ። ነፃና ገለልተኛ የሆኑ ተቋማቶች የሉም።
ስለእውነት ለመናገር ለፌርነስ አሁን ካሉ ኢንስቲትዩሽኖች በተወሰነ መንገድ የህጉ ስርዓት ነው እያስገረመኝ ነው። አቶ ልደቱ ሲናገር ሰምቻለሁ። መንግስት እንዲፈታ እንኳን ሳይፈልግ የፈቱ ዳኞች ናቸው ብሎ ሲናገር ሰምታችኋል። ተስፋ ሰጪ ነገር አለ። በተረፈ ግን በሚዲያ በምርጫ ቦርድም ጉዳይ ላይ አመራሮቹ ይሄ ኢንፍራስትራክቸሩ ጥሩ ነው። ነገር ግን ወደ ወረዳ ስትሄድ ለምሳሌ እናት ፓርቲው ቢወዳደር እና አብን ቢወዳደሩ እና ኦፌኮ ቢወዳደሩ አመራሮቻቸው ይታሰራሉ፣ ይዋከባሉ፣ አንዳንዱም ይገደላሉ። እንዴት ነው በሰላማዊ መንገድ ሊወዳደሩ የሚችሉ? ታዲያ ስለዚህ ሰው ምን አይነት አማራጭ መከተል ያለባቸው ፓርቲዎች? ይሄን እኮ መስራት ያለባቸው ጠንክረው መውጣት ያለባቸው እኮ እነሱ ናቸው። የተሻለ ስትራቴጂ አንተ ብረት ይዘህ በጥይት እኔን ባልደረቦቼን ጓደኞቼን የምታሳዳቸው ከሆነ ምንድነው ማድረግ ያለብን? ኢትዮጵያ ውስጥ ማለት በ7 ዓመቱ ብቻ ነው ለምሳሌ እንደዚህ አይነት ትግል ሲካሄድ የነበረው። 27 ዓመት ሰዎች አይታሰሩም ነበር፣ አመራሮች አይገደሉ ነበር፣ አይሰደዱ ነበር አይደል እንዴ? ግን አላቆሙም አይደል እኮ። ስለዚህ እስቲ ተስፋ አልቆረጡም ስላልቻሉ ተስፋ ለመቁረጥ ማለት እስከምን ድረስ ነው? ለምሳሌ አሁን እነዚህ ሰዎች ተስፋ ቢቆርጡ ኖሮ አሁን ልደቱ አያሌው ተስፋ ቢቆርጥ ኖሮ ኖ ብሎ ያቆም ነበር አይደል? ኖርማሊ ግን አላቆምም። እስቲ እየታገለ ነው በሰላማዊ መንገድ። የት ሆነ? ውጭ ሀገር ነው ለምሳሌ አይደል? እየታገለ ነው፣ ሀሳቡን እየገለጸ ነው። አገር ቤት እንዳትገባ ብለው በየትኛውም አየር መንገድ የከለከልከው ሰውዬ ተስፋ አትቁረጥ ማለት ነው ማለት ነው። ቤት በኩል ይግባ እኮ ገባኝ። እሺ አሁን ልደቱን እንደ ኤግዛምፕል ነው ያነሳል። አሁን አንተ ያነሳው ተስፋ ሳይቆርጥ ልታገል ብትለው ይሄ ሰውዬ ከሀገር በቃ አባረርክ እኮ ሀገር አልባረርክ እኮ። እሺ አሁን ምን ያደርጋው? ምንድነው የቀረው ነገር? ጫካ ከመግባት አሁን ገብቶኛል። አሁን ይሄን ሰውዬ ውጭ አደረገ። ለምሳሌ 27 ዓመት ሰዎች ኢትዮጵያ ሳይኖሩ ውጭ ሀገር የታገሉ ፖለቲከኞች የሉ እንታም 27 ዓመት አሉ አይደል? ኢትዮጵያ ውስጥ ሳይሆኑ የታገሉ ሰዎች እኮ አሉ አይደል? ዝም ብለው የሚቃወሙ የነበሩ ማለት ነው። መሬት ላይ ሳይገቡ ማለት ነው እኮ ትክክል አይደለም እኮ አልኩህ እኮ ገባኝ። አሁን አንተ ያነሳው ለምሳሌ እናት ፓርቲ ኢትዮጵያ ውስጥ ነው ያለው፣ ኢትዮጵያ ውስጥ ነው ያለው። እሺ ግን ይሄ ሆነ ብሎ ግን የፖለቲካ ትግሉን አላቆመም። እስቲል እየታገለ ነው፣ እስቲል እየታገለ ነው። ለምሳሌ አሁን አንድ ሰው ለምሳሌ እኔ አንተን ማውረድም ማውጣትም እችላለሁ አይደል? በተሰጠኝ ስልጣን የቲክቶክ ስልጣን ማለት ነው። ስልጣን አለኝ። አንተ ግን እኔ ካላወራሁ ወደ ላይ ካላወጣሁ በስተቀር ወደ እኔ ቤት መግባት አትችልም። እኔ አሁን ካወረድኩ አንተ በቃ አሁን በላከ ቁጥር ማወርድ ከሆነ አሁን መሐመድ መጥቶ ታገል ግድ የለም ቢለኝ ይሆናል። እኔ እኮ እያወረድኩ ነው፣ እዚህ ጋር እንዳትመጣ እያባረርኩ ነው። ሰው ታዲያ ትግል የተባለው ለምንድን ነው ታዲያ? ትግል እኮ መውደቅ መነሳት ያለበት ነገር ነው አይደል? እኔ መቀየር አለብኝ፣ እኔ መስተካከል አለብኝ። አንዳንድ ኦይል አሁን የመንግስት ነገር እንደ ያንን እኮ ነው አሁን መንግስት አቋሙን እንዲቀይርና ወደ ትክክለኛው የዲሞክራሲ አቅጣጫ እንዲመጣ ያንን ነው መታገል ያለብን እኮ። ስለታሰርኩ ወይም መታገል ያለው መንግስት ሆን ብሎ ነው የሚያደርገው እኮ። መሆን ያለበት ተቋማቶችና መንግስት የተለያየ ነው። ተቋማት ማለት መንግስት ኖረም አልኖረም ሀገርን እና ሀገር የሚያስቀጥሉ ተቋማት ኢንፍራስትራክቸር ነው። ለምሳሌ ምርጫ ቦርድ፣ ሚዲያ፣ የፍትህ ስርዓቱ፣ ፍርድ ቤት፣ ፖሊስ፣ እነዚህ ገዢው ፓርቲ ማንም ሆነ ማንም ሀገርንና ህዝብን የሚጠብቁ ህዝብ የሚተማመንባቸው ተቋማቶች ናቸው። ሀገርን የሚወድ አንድ መሪ ለሁላችንም የሚበጅን እነዚህን ሲገነባልኝ ነው። ለኔ ሀገር አለችኝ ሊሆን የሚችለው ገባ ወይ ሌሎች ሀገር አለችኝ ሊሆን የሚችሉት መንግስትን ከሰን ለምሳሌ ኬንያ ጎረቤታችን በተደረገ ምርጫ ራይላ ኦዲንጋ ለአፍሪካ ዩኒየን ፕሬዝዳንት የተወዳደሩት ኡሁሩ ኬንያታን ከሰውት ነበር። ምርጫ ቦርዱ ግራ ቀኙን ካየ በኋላ ኡሁሩ ኬንያታ ምርጫ አጭበርብረሃል፣ ምርጫው መደገም አለበት ብሎ ወሰነ። አያው ተቋም ሲኖር ለአንተ ይፈረድልሃል ሀቅ ካለህ ማለት ነው። አሁን ያ ባልሆነበት ሁኔታ ላይ የተቋሚ ፓርቲዎች ምንድን ነው የሚያደርጉት? እኮ እሱን እኮ ነው ያልኩህ እኮ። አሁን አንተና እኔ የምናወራው እኮ የተወሰነ ፖይንት ነው የተሳሳተው። ግን አሁን ለምሳሌ ያንን እነዛ ተቋማት ትክክለኛ ስራ እየሰሩ እንደሆነ ቼክ ኤንድ ባላንስ የምናደርግበት ሁኔታ ለምሳሌ ምርጫ ተወዳደረ ምርጫው ፍትሃ አይደለም ብለህ ከሰህ ፍርድ ቤት ድምጽ ካልተሰማና የማይሆን እርምጃ ከተወሰደ ኦፍ ኮርስ አዎ ልክ ነን እንላለን። ግን ያ ስቴፕ ላይ አልደረስንም እኮ ገና እኮ
አሁን ወደዛ ስቴፕ ራሱ ለመቅረብ አልቻለም ወይ? ምርጫው ሲደርስ ለምሳሌ እንደባለፈው ምርጫ እንወዳደርን ብለህ ትወጣለህ። እሺ እንዴት ነው ቼክ ኤንድ ባላንስ ብናደርገው? እነዚህ ተቋማት እድሉ ተሰጥቶ እኮ ለምሳሌ ተጠቅመበት እንደዚህ አሁን እንደ በጀት ተከልክለ ምናምን ምርጫ ደረሰ ተወዳደርክ፣ ምርጫው ተጭበርብሯል ብለህ ለመክሰስ ራሱ መሳተፍ አለብህ እኮ። አልተጭበረበረም ለማለት መሳተፍ አለብህ እኮ። እንዴት ይደረጋግጥሽ ታዲያ? የመንግስት ጥፋትን ኦኬ እንደዚህ ነው የሚያደርገውና መንግስት ብለን ስለሸሸን ሶሉሽን ይመጣል? እንዴት ነው ታዲያ ወደ ዲሞክራሲያዊ መንገድ የምንሄደው ታዲያ? መንግስትም እንደዚህ ያደርጋል። ስለዚህ እንሽሽ፣ አንሳተፍ፣ አንታገል፣ ያስረናል፣ አንታገል፣ እንሽሽ። የት ጋር ነው የምንቀራረበው ታዲያ? ተሳትፈን ወይም የሆነ ነገር ሄደን ስቴፕ ሄደን ከዛ በኋላ ምርጫ አንድ የመጨረሻ ጥያቄ ልጠይቅና ደቂቃውን ትጠቀማለህ። በቴ ኡርጌሳን ታውቃቸዋለህ? በኦሮሞ ፖለቲካ ውስጥ በሰላማዊ ትግል አቀንቃኝነታቸው ወደር የማይገኝላቸው ሰው ናቸው። አንድም ቀን ንግግራቸው ራሱ በጣም አንደበተ ርቱዕ ናቸው። የሰከኑ ሰው ናቸው። ሰላማዊ ታጋይ ናቸው። አንድ ከፈረንሳይ ሚዲያ ጋር ኢንተርቪው ባደረጉ በሳምንቱ ተገደሉ። ከእስር ቤት ወጡ በኋላ በሰላማዊ መንገድ በፍጹም በሰላማዊ መንገድ የሚታገሉ ሰው ናቸው። አሁን በቴ ኡርጌሳ ተገለዋል። የት ሆኖ ይታገሉ? አሁን እኮ አሁን ለምሳሌ ታጋዩን እየገደል ታገል ተስፋ ትቁረጥ ስትለው አሁን አቶ በቴ የት ሆኖ ይታገሉ? አሁን እኮ አሁን ለነዚህ ሰዎች ለጠፋው መብት ተጠያቂነትን እያሰፈንን ለነዚህ ሰዎች ያለነው ደግሞ ሰዎች ደግሞ በፓርቲ ትግል ደግሞ አገሪቷ ላይ ያለውን የዲሞክራሲያዊ መብትና በር እስከ መጨረሻው ድረስ እንጠቀመው ነው ፖይንት። እንግዲህ እስከ መጨረሻው ድረስ እንጠቀመውና we will see that point እኮ በቃ ከዛ በኋላ እንወስናለን። ዛሲት አሁን ለምሳሌ ይሄ መንግስት እንዳልኩ ቅድም የትጥቅ ትግልን አልደግፍም ኖርማሊ። ግን አሁን ለምሳሌ ይሄ መንግስት ስልጣን ምርጫ ተሸንፎ ልክ እንደ 97 አይነት ታሪክ ተፈጥሮ ለምሳሌ ምርጫ ተሸንፎ አልወርድም ካለ he's definitely አምባገነን በቃ ኮምፕሊትሊ ማለት ነው። ያንን እድል ግን ቢያንስ እንደምንም ብለህ ባለው ቀዳዳ በትንሽዬ ቀዳዳ ቢሆን ፖይንቱን እንጠቀመው ነው የምለው። ያለችውን ፖይንት እንኳን ማለት ነው። ሰዎች መስዋዕት ይሁን ሰው በትጥቅ ትግል እኮ ዛሬ 150 ሺህ እየሞተ አይደል እንዴ? ያንን ፖይንት ሳይሆን ብዙ ሰው መስዋዕት ሳናደርግ አገሪቷ ላይ ባለችው ፖይንት እንኳን እስከ መጨረሻው ድረስ ሞክረን ከዛ በኋላ የሚመጣውን ውጤት እንየው። አሁን ምቹ ሰዓት እኮ ነው እንደሚባለው እውነት የብልጽግና ኢትዮጵያ ውስጥ ተፈላጊነት ከሌለው ዛስ ፖይንት ይሄ ነው ታይሙ። በቃ ትክክለኛ ታይም አሁን ነው ምርጫ ሲደረግ ማሳየት እኮ። ከዛ ህዝቡ ያለውን ውስጥ የታፈነውን ነገር ያውጣውና ይወስን። ግን ለህዝቡ የሚሆን ትክክለኛ ሐሳብ መሬት ላይ ያቀርቡ ከማለት ከትጥቅ ትግል ውጪ ከሌላ ትግል ውጪ ያለ ትክክለኛ ገዢ የሆነ ሐሳብ ያምጡ። ላይክ በቃ ይሄ ነው ብለው ህዝቡ የሚገዛውን ሐሳብ ያቀርቡለት። ከዛ በኋላ ይሞከር እንየው። አሁን ሁሉ ነገር እየተሞከረ ያለው እኮ በትጥቅ ትግል ነው አይደል እንዴ? ሁሉም የብሔር ብሔረሰቦች እኮ ጥያቄ አላቸው። ሁሉም የክልልነት የምናምን የተለያዩ ጥያቄዎች አሏቸው። ይሄ አጋጣሚ በቃ ትክክለኛ መንግስትን ለመጣል ጥሩ አጋጣሚ በምርጫ ራሱ ማለት ነው። ትክክለኛ ማለት ነው። የማይፈልገው ከሆነ ህዝቡ የታፈነ ከሆነ ያንን ነገር መንግስትን ይመጣል። ትክክለኛ ፖይንት ግን እስከ መጨረሻው ድረስ እንታገለው፣ እንጠቀመው። ይባስ መንግስትን እየሸሸነው ጠንካራ እናርገው። የበለጠ የዲሞክራሲ ምህዳሩን እያጠበበው እንዲሄድ አንፍቀድለት። መንግስትን ማሸነፍ የምንችለው እየታገልነው ነው እንጂ እየሸሸነው ወይም ይሄ መንግስት ዲሞክራሲ አይደለም ብለን የበለጠ ለሱ ምቹ ምህዳር እየፈጠርነት አይደለም ነው ነው። አመሰግናለሁ ቴዲ። ከመጽሐፍ ቅዱስ አንድ ቃል ትዝ ያለኝ ይችላልና ወደ መሐመድ መጣለው። ኦሪት ኦልድ ቴስታመንት ላይ ነውና እግዚአብሔር ሙሴን ወደ ፈርዖን ይልከዋልና ህዝቤን ልቀቅ ይላል። የሰራዊት አምላክ እግዚአብሔር ህዝቤን ልቀቅ ይላል ብለህ ንገረው ብሎ ሙሴን ይልከዋል። ሙሴ ምስኪኑ ፈርዖን ጋር ሄዳል። ሙሴ ፈርዖን ጋር እስኪደርስ ድረስ እግዚአብሔር የፈርዖንን ልብ ያደነድነዋል። እግዚአብሔር የሰራዊት አምላክ እግዚአብሔር ህዝቤን ልቀቅ ይላል ብሏል እግዚአብሔር ይሏል። ሙሴ ይሄን በሚልበት ሰዓት ወረደ የፈርዖን ልብ ደንድኖ ነው የሚጠብቀው። ተመልሶ ሙሴ ይመጣል። ኧረ አልሰማለኝ እኮ ይላል። ደግመ ነገረው ይለዋል። ሊናገር ይላል። ሙሴ እየሄደ እያለ የፈርዖንን ልብ ያደነድናል። አንዳንድ ጊዜ ሆን ብሎ ከደነደነ አሁን እኔ ቅድም አንዱ ሰውዬ አውርደውና እስኪ ታግሎ እንዴት እንደሚገባ አሳየን እያሉ ነበር።
ፖይንቴ ምንድነው? አንዳንዴ መንግስት ሆን ብሎ ልቡ ከደነደነ ብትታገልም ከአንተ የሚሆን ነገር አይደለም። ጀትና በጀቱ ከተያዘብን አልፎም ተርፎ የምትገደል ከሆነ ቴዲ የሚናገረው ነገር አይደለም። አሁን የበቴ ኦርጌሳን ጉድያ ራሱ መንግስታዊ ተቋም መንግስት ያደራጀው ኢሰመኮ ያወጣው ሪፖርት ነው። ይህን ሪፖርቱን አንብባችኋል ብዬ አስባለሁ። ፖለቲከኛ ሀሳቡን እንዳይሸጥ፣ እንዳይታገል፣ እንዳይናገር ከተዋከብክ መጨረሻ ላይ ከተገደልክ ግድ የለም በሰላማዊ መንገድ ታገል። ልጅ ነው የሚታገለው። ልጅን ተመሳሳይ ጣን የሚጠብቀው ፓርቲ የሚበተን ከሆነ ኮመን ሴንስ እኮ አገር የምንፈልግ ከሆነ ሀቁን ማውራት አለብን። እንዴት ያለ ሀገር ይኖራል? ቢያንስ ይሄ ነገር ትክክል ካልሆነ የመንግስት ሰዎች የራሳቸውን ከማንም ቀድማችሁ እኮ ይሄ የሚደረገው ነገር ትክክል አይደለም። በስራችን የምንተማመን ከሆነ ጀስት ሌት ዘ ፒፕል ቮት ሀሳባችንን